የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚናና ተልእኮ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመላው የሰው ዘር የተላኩ የመጨረሻው ነቢይ እንደመሆናቸው መጠን ተልእኳቸው በሚከተሉት አበይት ነጥቦች ላይ ያተኩራል። በማንኛውም መልኩና ትርጓሜው አምላክ ፍጹም አንድ ብቻ መሆኑን ማረጋገጥ፣ ማለትም የሰው ልጅ የጌታውን ፍጹም አንድነት እንዲገነዘብና መለኮታዊም መመሪያው በሁሉም የሕይወት መስኮች መንፈሳዊ፣ ማኅበራዊ፣ ፖለቲካዊ፣ ባህላዊ ወዘተ ተግባር በማድረግ ለፈጣሪው ተገዥነቱን ማረጋገጥ፣ በአንጻሩም ከአንዱ አምላክ ውጪ ለማንም ለምንም ኃይል አለማጎብደድ። ሌሎች እምነቶች እና ሃይማኖቶች ሲከነክናቸው የቆየውን የሰው ልጆችን ሁሉ እኩል ወንድማማቾች የመሆናቸውን ጉዳይ በተግባር መተርጎም፣ ለወደፊትም ይህንኑ ሐቅ በአስተማማኝ መሠረት ላይ ማስቀመጥ፣ በሁሉም መስክ የተሟላውንና እንከን የለሹን መለኮታዊ የሕይወት ፈር ኢስላምን ለመላው የሰው ዘር ማስተዋወቅ፣ በተግባርም ሰርቶ ማሳየት፣ የመጨረሻ መለኮታዊ መልእክት የሆነውን ቁርአንን ለሰው ልጆች ማስተላለፍ። ይህ መልእክት ነቢዩ ሙሐመድ ያመጡት መልእክት ከተልእኮ ስፋትና ሁለንተናዊነት የተነሳ የዘርም ይሁን የቋንቋ ወይም የፖለቲካ ድንበሮች አይገድቡትም። ነቢዩ ሙሐመድም የተላኩት ለመላው የሰው ዘር እንጂ እንደ ቀደምቱ ነቢያት ለአንድ አካባቢ ሕዝብ ወይም ለአንድ ዘር አይደለም። ቁርአንም የሚመሰክረው ይህንኑ ሐቅ ነው። በቁርአንም እንዲህ የሚል እናገኛለን። ለሰዎች ሁሉ መልእክተኛ ሆነህ ላክንህ፣ መስካሪም በአላህ በቃ። አኒሳ ቁጥር 79። በሌላ አንቀጽ ሙሐመድ ሆይ ለዓለማት እዝነት አድርገን እንጂ አልላክንህም። አልአንቢያ ቁጥር 107። በሌላ አንቀጽ አንተ ነቢይ ሆይ እኛ መስካሪ አብሳሪና አስፈራሪም አድርገንህ ላክንህ፣ ወደ አላህም በፈቃዱ ጠሪ አብሪ ብርሃንንም አድርገን ላክንህ። አልአሕዛብ ከ45 እስከ 46። የሰው ልጅም የነቢዩ መሐመድን መልእክት ከልብ ተቀብሎ እንዲተከብር ቁርአን ይመክራል። ይኸው ነውና የሚያዋጣው። በቁርአንም እንዲህ ይለናል፣ እናንተ ሰዎች ሆይ መልእክተኛው እውነትን ከጌታችሁ አመጣላችሁ፣ እመኑም፣ ለእናንተ የተሻለ ይሆናል፣ ብትግዱም አትጎዱትም። በሰማያትና በምድር ያለው ሁሉ የአላህ ነውና አላህም አዋቂ ጥበበኛ ነው። አኒሳ ቁጥር 170። በሌላ አንቀጽ ላይ ደግሞ ሙሐመድ የአላህ መልእክተኛና የነቢዮች መደምደሚያ ነው። አልአሕዛብ ቁጥር 40። በሌላ አንቀጽ ላይ ደግሞ የመልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘ። አልኒሳ ቁጥር 80። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው በሆነው ሐጅ ላይ ባደረጉት ኹጥባ ዲስኩር እንዲህ ሲሉ አሳስበዋል። ሁለት ነገሮችን ትቼላችኋለሁ፣ ቁርአንና የኔን ሱና። እነዚህን አጥብቃችሁ እስከያዛችሁ ድረስ አትጠሙም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።